ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ሊድረሳችሁ በማለት የጣና ቴሌቪዥንን የግንቦት 1 ቀን 2018 ዓ.ም የዕለቱን ዜናችንን እናስደምጣችኋለን። በቅድሚያም የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የራያ እንቆቅልሽ ተባብሶ ቀጥሏል። ፋኖ የባዲንን ባለስልጣን በቁጥጥር ስር አድርጌያለሁ ብሎ የገለጸው ሲሆን ወዲህ ደግሞ ህወሓት የአማራ ተወላጆችን ከሚማሩበት የአብነት ትምህርት ቤት አፍኖ በመውሰድ ትምህርት ቤታቸውን አቃጥሏል። በዚህ ጉዳይ ከፋኖም ሆነ ከባዲን ብልጽግና የተሰጠ ማብራሪያ የለም። ጠቅላይ ቤተ ክህነትም ዝም ብላለች። ዜናችን መረጃውን ያደርሳችኋል። የህወሓት እብደት የ2013ቱን ክስተት ለማስጀመር የጓጓ አስመስሎታል። ዛሬ ከመቀሌ አውሮፕላን አስመልሷል። በዚህ መሃል ጄኔራል ታደሰ ወረደና ደጋፊዎቻቸው መግቢያ አጥተዋል። ዜናችን ዝርዝር አዘጋጅቶበታል፣ ተሰሙታላችሁ። የብልጽግናው ወታደራዊ አዛዦች ጦራችንን ፋኖ የረከበን ያሉ ይመስላሉ። በየቀኑ ሰራዊታቸውን ለውጊያ ሳይሆን በቋሚነት ለፋኖ እንዲዋጋ ከነሙሉ ትጥቁ እየላኩት ነው። በዛሬው ዕለት ብቻ 21 የብልጽግና ወታደሮች ፋኖን ተቀላቅለዋል። ዜናው ዝርዝር አለው። የኢትዮጵያ ምሁራንና ፖለቲከኞች ብትግባቡ ኖሮ መንግስታችሁ ዲፕሎማቲካሊ ከወደቀ ቆይቷል። ግን እናንተ የዲፕሎማቲኩን ማህበረሰብ አልተባበራችሁትም። ይህን ያሉት አንድ የአውሮፓ ዲፕሎማት ናቸው። የብልጽግናውን ገመና ያጋለጠው የሽሮ ሜዳው ክስተት በትንታኔ የተመለከትነው ዘገባችን ነው። ሰዓቱ ሲደርስ ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችንና ዜና ትንታኔዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የቆቦው ተጋድሎና በዝምታ የታለፈው ያለማጣው ቃጠሎ። የአማራ ፋኖ ብሔራዊ ንቅናቄ በሰሜን ወሎ ዞን ራያ ቆቦ አውራጃ የብልጽግናው ካድሬ ጨምሮ ሌሎች የስርዓቱን ሰራዊት አባላት እርምጃ በመውሰድ ድል ማድረጉን አስታወቀ። በሌላ በኩል ደግሞ ህወሓት በአማራ ክልል ሰሜን ወሎ ዞን ራያ አላማጣ በአብነት ተማሪዎች ትምህርት ቤት ላይ ቃጠሎ አድርሷል። የአጼ ምኒልክ ዕዝ ህዝብ ግንኙነት ክፍል የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን በላከው መረጃ በሰሜን ወሎ ዞን በራያ ቆቦ ወረዳ ልዩ ስሙ ሮቢት 01 ቀበሌ 49ኛ ክፍለ ጦር ቃኝ ጠላት ላይ ከባድ ጥቃት በመፈጸምና አመራሩን ከነፓትሮሉ በእጃችን በማስገባት ሰራዊታችን ታላቅ ጀብድ ፈጽሟል ብለዋል። በአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 102ኛ ኮር አካል በሆነው 49ኛ ክፍለ ጦር ቃኝ ኃይል ቁጥጥር ስር የዋሉት የወረዳው ፋይናንስ ኃላፊ መሆናቸውን የህዝብ ግንኙነት መምሪያው ተናግረዋል። ድሉ የተገኘው ከሮቢት ከተማ በቅርብ ርቀት ከአመሻሹ 11 ሰዓት ላይ የ49ኛ ክፍለ ጦር መሃል አስፓልት ላይ በወሰደው መብረቃዊ ጥቃት ነው ሲል የገለጸው የዙ ህዝብ ግንኙነት መምሪያ ጠላት የብልጽግና ስርዓት የአማራ ፋኖን አጥፍቻለሁ በማለት የሳሳተ ውጅንብር በአማራ ህዝብ ላይ ሲያሰራጭ ቆይቷል። በዚህ መሃል ህዝብን እያደናገረ የይስሙላ ምርጫ ለማካሄድ የተለያዩ እንቅስቃሴዎች ላይ ቢሆንም የህዝብ ልጅ ፋኖ በተግባር እያንበረከከው ይገኛል። የብልጽግና ብሪተኛና አምባገነን ስርዓት በአማራ ህዝብ የነጻነት፣ የእኩልነት፣ የፍትሐዊነትና የህገ መንግስት ጥያቄ በወርድና በቁመቱ ልክ የፖለቲካ ውክልና እስኪመለስ ድረስ የተጠናከረ የደፈጣና የፊት ለፊት ውጊያዎችን ማካሄዱን ይቀጥላል ሲል የህዝብ ግንኙነት መምሪያው አስታውቋል። በዚሁ ሰሜን ወሎ ዞን ራያ አላማጣ ቀጠና የህወሓት ታጣቂ ኃይል 50 የአብነት ተማሪዎችን መኖሪያ ጎጆዎችና የመማሪያ ክፍላቸውን በእሳት አቃጥሏል። ህወሓት የትግራይ ክልልን አልፎ ራያ አላማጣ ከገባበት ጊዜ ጀምሮ በራያ አላማጣ ህዝብ ላይ አማራንን ካላችሁ ከዚህ ውጡ፣ አንወጣም ካላችሁ የሚደርስላችሁን እናያለን እያለ ሲዘባበትና ሲያፈናቅል መቆየቱን በተከታታይ መዘገባችን ይታወሳል። በአማራ ህዝብ ላይ ህወሓት በዚህ መልኩ ማዋረድ፣ ማሳደድና ግድያ ሲፈጽም የክልሉ መንግስት ነኝ የሚለው ባዲን ብልጽግናም ሆነ የአማራ ህዝብ የሉና አደጋ ላይ ወድቋል ሲል የትጥቅ ትግል ውስጥ የገባው የአማራ ፋኖ ብሔራዊ ንቅናቄ ወይም ቀደም ሲል በቀጠና የሚንቀሳቀሰው ኃይል ምንም አይነት እርምጃ ሲወስዱበት አልታዩም። ዛሬን ጨምሮ በተከታታይ በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ አጥቢያ ቤተክርስቲያናት አገልጋዮችን ሲያሳድድና ማህተሞችንም በኃይል ሲቀማ የቆየው ህወሓት በአማራ በኩል የተሰጠው ምላሽ አለመኖሩ የልብ ልብ ተሰምቶት ዛሬ የአብነት ተማሪዎችን መማሪያ ክፍል እና ማደሪያ ቤታቸውን በእሳት አቃጥለዋል። ከቀናት በፊት አክሱም ላይ ባሳለፈው ውሳኔ የመጀመሪያ ግባችን በጠላቶቻችን ስር የሚገኙ ግዛቶቻችንን ማስመለስ ነው ብሎ በአማራ ህዝብ ላይ ጦርነት ለመክፈት የወሰነው ህወሓት ከቀናት በፊት በአበርገሌ ወረዳ ወረራ ሲፈጽም የክልሉም ሆነ የፌዴራሉ ኃይል ወይም የአካባቢው የፋኖ ሰራዊት ሊከላከሉት አልሞከሩም። በዛሬው ዕለትም የአማራ ርስት በሆነው ራያ አላማጣ ወረዳ የፈጸመውን የተቋማት ማውደም ወንጀልን ይህ ዜና እስከተጠናቀረበት ሰዓት ድረስ አፋብን እንደ ድርጅት ወይም የአጼ ምኒልክ ዕዝ እንደ እዝ በመግለጫ እንኳን አለማውገዛቸው ታውቋል። የህወሓት ታጣቂዎች አላማጣ ላይ ያቃጠሏቸው የአብነት ተማሪዎች ቤቶች ከ50 በላይ መሆናቸውን የአካባቢው ነዋሪዎችና ራያ አማራ ማንነት አስመላሽ ኮሚቴ ያደረሰን መረጃ ያመላክታል። የአብነት ተማሪዎቹም ታፍሰው መወሰዳቸው ታውቋል።
አውሮፕላኑ መቀሌ ማረፍ ሳይችል ተመለሰ። የኢትዮጵያ አየር መንገድ ንብረት የሆነውና በበረራ ቁጥር ኢቲ 100 አውሮፕላን ዛሬ ማለዳ ወደ መቀሌ ያደረገውን ጉዞ አሉላ አባነጋ አውሮፕላን ማረፊያ ማረፍ ባለመቻሉ ወደ አዲስ አበባ ተመልሷል። አውሮፕላኑ ለምን ማረፍ አልቻለም? እንዴትስ ሊመለስ ቻለ? የሚል ጥያቄ የመረጃው ምንጭ ቴክቫ ኢትዮጵያ የኢትዮጵያ አየር መንገድ ባለስልጣንን ጠይቆ ነበር። የፍላይት ራዳር 24 የቀጥታ የበረራ መከታተያ መረጃ በዛሬው ዕለት ቅዳሜ ግንቦት 1 ቀን ከጠዋቱ 1 ሰዓት ከ50 ላይ ከአዲስ አበባ ተነስቶ መቀሌ አሉላ አባነጋ አውሮፕላን ማረፊያ ሊገባ የነበረው የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 100 DH8D አውሮፕላን መቀሌ ማረፍ ሳይችል ቀርቶ ወደ አዲስ አበባ የተመለሰበትን ምክንያት የኢትዮጵያ አየር መንገድ ባለስልጣናት ሲናገሩም ወደ መቀሌ ሲጓዝ የነበረው በረራ ተስተጓጉሏል፣ ሌሎች በረራዎችም እንዲዘገዩ ተደርጓል ብለዋል። በረራው የተስተጓጎለበትን ምክንያት የችግሩን ምክንያት የአየር መንገዱ ባለስልጣናት ሲናገሩም ክልሉ ካለበት ወቅታዊ ሁኔታ ጋር የሚገናኝ አይደለም፣ ከቴክኒክ ጋር በተገናኘ ነው። እሱም የአውሮፕላኑ ችግር ሳይሆን በመሬት ላይ ካሉ የመገናኛ መሳሪያዎች ጋር በተያያዘ ነው። አውሮፕላኑ ምንም አይነት የቴክኒክ ችግር አልነበረውም። መሬት ላይ ያሉ የመገናኛ እቃዎች ግን ከእነሱ ጋር ያለመናበብ ችግር ስላጋጠመ ነው ተመልሶ የመጣው ሲሉ ተናግረዋል። የአውሮፕላን በረራው መስተጓጎልና አውሮፕላኑም መመለሱን አስመልክቶ የብልጽግናው ሹሞች ክልሉ አሁን ባለበት ሁኔታ ሳይሆን በቴክኒክ ምክንያት ነው ብለው ይናገሩ እንጂ መሬት ላይ ያሉት የመገናኛ መሳሪያዎች ከአውሮፕላኑ ጋር መናበብ ያልቻሉበትን ምክንያት ግን ሊያብራሩ አልቻሉም። በትግራይ ክልል አሁናዊ ሁኔታ ወደ ጦርነት የሚያስገባ የመጨረሻው ምዕራፍ ይመስላል የሚሉት የመቀሌ ከተማ ነዋሪዎች በበኩላቸው ህወሓት የክልሉን የጸጥታ መዋቅር ሙሉ በሙሉ ተቆጣጥሮታል። በዚህ የተነሳ ነው የአውሮፕላን በረራዎች እየተስተጓጎሉ ያሉት። ምናልባትም በቀጣዮቹ ጥቂት ቀናት በረራ ሙሉ በሙሉ ሊቋረጥም ይችላል ሲሉ ስጋታቸውን ገልጸዋል። አንድ ለጄኔራል ታደሰ ወረደ ቅርበት ያለው ምንጫችን በበኩሉ ጄኔራል ታደሰ ወረደ በቅርቡ ከአንድ ሚዲያ ጋር ባደረጉ ቃለ ምልልስ ከመቀሌ አልወጣም ብለው ይናገሩ እንጂ አሁን ባለው ሁኔታ ወደ አዲስ አበባ መሄድ ይፈልጋሉ። ፌዴራል መንግስቱም ጄኔራሉን መውሰድ የሚፈልግ ይመስላል። በዚህ የተነሳም ህወሓት በአውሮፕላን ማረፊያዎች ላይ ቁጥጥሩን አጥብቆታል። ህወሓት ይህንን ያደረገበትን ምክንያት የሚገልጸው ነዳጅ ወደ ክልሉ እንዲገባለት ለማስገደድ ነው ቢልም ዋናው ምክንያት ግን ጄኔራል ታደሰ ወረደን ጨምሮ የጊዜው አስተዳደሩ አባል የነበሩትንና የነ ደብረጽዮን ተቃዋሚ የሆኑ ኃይሎችን ከትግራይ እንዳይወጡ ለማገድ ነው ሲሉ ተናግረዋል። የ2013 ዓ.ም ጦርነት ከመጀመሩ በፊት የሰሜን እዝ ዋና አዛዥ ሆነው ተመድበው የነበሩት ጄኔራል በላይ ስዩም ወደ መቀሌ ሲሄዱ ምርጫ ያላካሄደና የስልጣን ዘመኑ ያበቃው መንግስት የሚመድበውን ወታደራዊ አዛዥ አንቀበልም በማለት ከአየር መንገዱ በህወሓት ልዩ ኃይል ታግተው መዋላቸውና በኋላም ወደ አዲስ አበባ እንዲመለሱ መደረጋቸው አይዘነጋም። ይህ በእንዲህ እንዳለ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገንጥሎ የህወሓት የፖለቲካ ክንፍ የሆነው የትግራዩ መንበረ ሰላማ የተሰኘው ቡድን አክሱም ከተማ ከዚህ በኋላ ቅድስት ከተማ ተብላ እንድትጠራ ወስነዋል። በአክሱም ከተማም ጫትና መጠጥን ጨምሮ አጠቃላይ የሆቴልና ቱሪዝም ዘርፍን በተመለከተም ወደፊት ህግ እንደሚወጣ አስታውቋል። ከተማዋ ከዚህ ቀደም ያላት ክብር እንዳለ ሆኖ በጠቅላላው ቅድስት ከተማ እንድትባል የሚያስችል ጥናት ቀርቦ ውሳኔው እንደተላለፈ ለቢቢሲ የገለጸው የአቡነ ሰላማው ማብራሪያ አክሱም ከተማ ቅድስት ከተማ በሚል በተለምዶ ትጠራ እንደነበር ጠቅሶ የአሁኑ ውሳኔ መጠሪያውን ህጋዊ እንደሚያደርገው አስታውቋል። አክሱም ህገ ልቦና፣ ህገ ኦሪት፣ ህገ ወንጌልን ጠብቃ የኖረች የረጅም ዓመት የክርስትና ደሴት ስለሆነች ቅድስት መሆኗን አውጀናል። ብዙ መንበረ ታቦት ጽዮናት፣ መንበረ ጽላት፣ መንበረ ሳምራ፣ መንበረ ብዙ ቅዱሳን ስለሆነች ያላት ክብር እንዳለ ሆኖ ካሁን በኋላ ደግሞ ከተማዋን ጠቅላላ ቅድስት የሚያስብላት ተጠንቶ ያለው ግብዓት ቀርቧል በማለት ለቢቢሲ በሰጠው ማብራሪያ ተናግሯል። 21 የጠላት ጦር አባላትን ተቀብለናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ህዝብ በዛሬው ዕለት 21 የብልጽግናው ስርዓት ጥምር ጦር አባላትን ከነሙሉ ትጥቃቸው መቀበሉን አስታወቀ። ፋኖን የተቀላቀሉት የብልጽግናው ጥምር ጦር አባላት አብዛኞቹ መከላከያ አባላት ሲሆኑ ቀሪዎቹ ደግሞ የባዕዲን አድማ ብተና አባላትና አመራሮች መሆናቸውን የአጼ ቴዎድሮስ ህዝብ 201ኛ ኮር ህዝብ ግንኙነት ክፍል አስታውቋል። 21ዱ የብልጽግናው ጥምር ጦር ሰራዊት አባላት የአጼ ቴዎድሮስ ህዝብ 201ኛ ኮር 74ኛ ክፍለ ጦርን የተቀላቀሉት ሙሉ ትጥቃቸውንና ወታደራዊ ሰነዶችን ጭምር በመያዝ ሲሆን ነብስ የሳር ምድር ወረዳ መርጦ ለማርያም ከተማና ግንድ ወይን ከተማ የሚገኘው የጠላት ካምፕ ሰሞኑን በደረሰበት ከፍተኛ ምት በመደናገጡ በየዕለቱ አባላቱ እየከዱ ይገኛል ሲል የኮሩ ህዝብ ግንኙነት ክፍል ገልጿል። ፋኖን የተቀላቀሉት የጥምር ጦሩ አባላት በሰጡት አስተያየትም እኛ ስልጠናና ትጥቅ ፈልገን ነው የስርዓቱን ወታደራዊ የስልጠና ጥሪ ተቀብለን የተቀላቀል ነው ሲሉ መናገራቸውን የ201ኛ ኮር ህዝብ ግንኙነት ክፍል ኃላፊ ፋኖ ሀብታሙ የሱፍ ተናግሯል። የጥምር ጦሩ አባላት
አባላት አክለውም የተለያዩ ተልእኮዎችን ይዘን ነው የገባ ነው። በዋናነትም ታጥቆ መውጣት ነበር ዓላማችን፣ አሳክተነዋል። ለመውጣት ስላልተመቸን ለወራት ለጠላት መገልገያ ሆነን ነበር። ለዚህም ህዝባችንን እጥፍ አድርገን ለመካስ ዝግጁ ነን። በፋኖ ለተደረገልን አቀባበልም እጅግ እናመሰግናለን። ቀሪ ጓዶቻችንም በቅርብ መጥተው ይቀላቀላሉ በማለት ተናግረዋል። ይህ በእንዲህ እንዳለ በወታደራዊ ተጋድሎና የብልጽግናውን ሰራዊት በማስኮብለል ሰፊ ስራ በመስራት የሚታወቀው 74ኛ ክፍለ ጦር በምስራቅ ጎጃም ዞን በጎንቻ ሲሶ እነሴ ወረዳ አውጃኑስ ከተማ ባካሄደው ህዝባዊ የውይይት መድረክ ብልጽግናው አካሂደዋለሁ ብሎ ህዝብን በሚያስጨንቅበት የይስሙላ ምርጫ ዙሪያ የአማራ ህዝብ ሊወስድ ስለሚገባው አቋም ማብራሪያ ሰጥቷል። ከዚህ በተጨማሪም በአማራ ህዝብና በፋኖ መካከል ያለው ግንኙነት ምን እንደሚመስል ተነስቶ ውይይት ተደርጎበታል። በማህበረሰብ ውስጥ የሚታዩ የመልካም አስተዳደር ችግሮችና ሌሎች ጉዳዮችም የህልውና ትግሉ ባለቤት የሆነው የአማራ ህዝብ በሚያነሳቸው ጉዳዮች ላይ ውይይት ተካሂዷል። ከተወያዮች የቀረቡ ጥያቄዎችና አስተያየቶችም የአካባቢው ማህበረሰብ በቀረቡት አጀንዳዎች ላይ ውይይቱ ከተካሄደ በኋላ በቀረቡት ጥያቄዎች ላይ የክፍለ ጦሩ አመራሮችና የወረዳው ጊዜያዊ መንግስት አመራሮች መልስ በመስጠት ውይይቱ መጠናቀቁን የክፍለ ጦሩ ህዝብ ግንኙነት ክፍል ያደረሰን መረጃ ያመላክታል። ብልጽግናውን ያጋለጠው የሽሮ ሜዳው ጉዳይ። አዲስ አበባ ተውባ አሸብርቃለች፣ የአፍሪካ ዱባይ ሆናለች፣ በኮሪደር ልማት አሸብርቃ ደምቃ የአፍሪካ መዲናነቷ ታይቷል ይላል የኦህዴድ ብልጽግናው የካድሬና የማህበራዊ ሚዲያው ክንፍ። 100 ሺዎችን አፈናቅሎና ቢሊዮኖችን ያለ ኦዲት አፍስሶ ያስዋበውን የመንገድ ዳር አበባና አምፖል እውቅና የሚሰጥለት ያጣው የብልጽግናው ስርዓት የተለያዩ የአፍሪካ መሪዎችን ወደ አዲስ አበባ እየጠራ ይህን ሰርተን ከተማችንን አስዋብን፣ አዳራሽና ሙዚየም ገነባን ወዘተ እያለ የውዳሴ ፍለጋ ቃላትን እየመረጡ በሊቀመንበሩ በኩል እንዲነገር አድርጎ ነበር። ሆኖም አዲስ አበባ ኑ ተብለው የተጠሩት የአፍሪካ መሪዎች የኮሪደር ልማቱን አድንቀው ምስክርነት ሊሰጡ አልቻሉም። ከአፍሪካ ህብረት ስብሰባ ጀምሮ ለአፍሪካ መሪዎች ኮሪደሬን መርቁልኝ ተማጽኖ ሰሚ ማጣቱን ተከትሎም ብልጽግናው ዳሽን ባንክን በማስገደድ የአፍሪካ ቲክቶከሮችን ስፖንሰር በማድረግ አዲስ አበባ ወስዷቸው ዘንባባና ፏፏቴ አስጎብኝቷቸዋል። የተከፈላቸውን አበልና የተደረገላቸውን መስተንግዶ ከግምት ያስገባ አስተያየት እንዲሰጡ የተጠየቁት እነ ቴንጌም አዲስ አበባ ዱባይን መስላለች የሚል አስተያየት ሰጡ። በዚህ 14 ዓመት ታዳጊ ቴንጌ ውዳሴ የተሰጠው ብልጽግና ቤት ዘግቶ በደስታ ተውጦ ፈጣሪ ይመስገን እንጂ ሌላ ምን ይባላል በማለት ደስታውን በሚገልጽበት ሰዓት ከአሜሪካ ኤምባሲ በቅርብ ርቀት የተፈጠረው ክስተት የአዲስ አበባን ህዝብ ሲያስቆጣ ቀሪውን ኢትዮጵያዊም እስከ መቼ የሚል በቁጭት እንዲነሳ የሚያደርግ ሆኗል። መረን የለቀቀው የብልጽግናው ስርዓት ህግ አልባነትንና መደዴነትን የስርዓቱ ምሰሶ አድርጎ ቀርጾታል። ይህ መረን የለቀቀና ህግ አልባነት ድርጊቱ ደግሞ ባለፉት 8 ዓመታት በመላው ኢትዮጵያ ሲደጋገም ቆይቶ ከትናንት በስቲያ በአዲስ አበባ ከአሜሪካ ኤምባሲ በቅርብ ርቀት ተከሰተ። በስፔን ኤምባሲና አሜሪካን ኤምባሲ መሃል የተፈጠረው ክስተት ደግሞ በጄኔራል አስራት ዴኔሮ የሚመራው የብልጽግናው ፖሊስ አባል አንድ ምስኪን ሰርቶ አደር ኢትዮጵያዊን በማናለብኝነት እብሪት ተሞልቶ በአራት ጥይት ደብድቦ ከገደለው በኋላ ለጓደኞቹ በኋላ መጣለው ብሎ ከአካባቢው ዞር አለ። ይህ ክስተት እንዳለፉት የስርዓቱ ነውሮች በቀላሉ የቀናት አጀንዳ ሆኖ የሚያልፍ አለመሆኑን ዘግይቶም ቢሆን የተገለጠለት ብልጽግናው ከባድ ድንጋጤ ላይ ወድቋል። በዚህ ድንጋጤ ውስጥ ሆኖ የውር ድንብር አካሄዱ በአዲስ አበባ የጅምላ ፈሳ አካሂዷል። የአንድ ስርዓት የውድቀት ማግስት ምልክቶች በግልጽ ከሚታዩባቸው ማሳያዎች መካከል ፖለቲካዊ ቀውሱን ለማለዘብ ሲባል በማያባሩ የፈጠራ ወንጀላዎች ዜጎችን በጅምላ ማፈስና ከህግ አግባብ ውጭ የሚፈጸሙ የአደባባይ ግድያዎች መበራከታቸው ነው ሲሉ የሰሞኑን ድርጊት የሚገልጹት የፖለቲካ ተንታኞች በአዲስ አበባ ከተማ አሁን እየታየ ያለውም ይሄው የጭንቀት ምልክት እንደሆነ ይናገራሉ። የብልጽግና መንግስት የህዝብን ጥያቄና የራሱን አስተዳደር ክሽፈት ለመሸፈን በተለያየ ጊዜያት የተለያዩ ስሞችንና ፍረጃዎችን እየተጠቀመ ሲያሸማቀቅ ቆይቷል። የሚነሱበትን ትችቶች ለማስተባበልም ህዝቡ እኮ ስለማይታየው እንጂ አገራችን እድገት ሳይሆን ሚራክል ላይ ናት በማለትም በሊቀመንበሩ በኩል ፍጹም ውሸት፣ እብሪት፣ አላዋቂነትና ራስንም ትዝብት ላይ የሚጥል አስተያየት መስጠቱ አይዘነጋም። በዚህ ብቻ ያላበቃው የብልጽግናው ሊቀመንበር የውሸትና የቅጥፈት ንግግር ከትናንት በስቲያ ኢትዮጵያ 33 ሚሊዮን ሜትሪክ ቶን ወይም 330 ሚሊዮን ኩንታል ስንዴ በማምረት ከአፍሪካ አንደኛ ሆናለች ሲሉ መናገራቸው ይታወሳል። በዚህና ቀደም ሲል ባቀረብነው ንግግራቸው ተገርመን ሳንጨርስ በድጋሚ ደግሞ ተመልሰው መጡና ስለ አብሮ መኖርና ስለ ሰላም ስርዓት ሳይሰማና ሳይማር ያደገ ሰው ሰላማዊ መሆን አይችልም በማለት የውስጣቸውን ምንነትና አገሪቱንም ምን አይነት ሰው እየመራት እንደሆነ እንቅጩን ተናግረዋል። በዚህ መልኩ በማወናበድ ብቻ ያልተመለሰው የብልጽግናው ስርዓት ነውረኝነት
በልምጭ በኩልም ህዝብን በመግረፍ የሰንበር ማት አሳርፏል። ያለፉትን 8 ዓመታት ስርዓታዊ ወንጀለኛነቱን ለጊዜው አቆይተ ነው ያለፉትን 2 ወራት ብቻ ብንመለከት እንደ ድምፃዊ ቴዲ አፍሮ ያሉ ተጽዕኖ ፈጣሪ የኪነ ጥበብ ሰዎችን ወይም የአማራ ፋኖንና የኤርትራን መንግስት በሽፋንነት በመጠቀም የፖለቲካ ፍጆታውንና እስራቱን አጠናክሮ ቀጥሎበታል። የቀድሞውን የደርግ መንግስት ወታደራዊ አዛዥ ከሻቢያ ጋር ሆነው ሊወጉኝ ሲሉ ደረስኩባቸው ብሎ የ80 ዓመቱን አዛውንት ወታደራዊ አዛዥ ማሰሩን በትናንት ዜናችን ማቅረባችን አይዘነጋም። ልብ አድርጉ። በደርግ ስርዓተ መንግስት ወቅት ወታደራዊ አዛዥ የነበሩ ጄኔራል የኤርትራ መገንጠል ኢትዮጵያን የባህር በር አልባ አድርጓል ብለው የሚያምኑ ወታደራዊ አዛዥ ከተገንጣዩ ሻቢያ ጋር ሲሰለፉ እንደዚህ አይነት ከእውነት ጋር ፍጹም ትስስር የሌላቸውን ፍረጃዎች በተመለከተ የሎጂክ ተንታኞች ሲናገሩ ነብርና ፍየል ተስማምተው ጎመኑ ላይ ሴራ ሸረቡ በማለት ይገልጹታል። ነብሩ ከፍየሉ ጋር ሆኖ ጎመን ላይ የሚያሴራው ፍየሏ ጎመኑን ከበላችሁ በኋላ ነብሩ ፍየሏን ሊበላ ታስቦ ነው። የብልጽግናው ስርዓትም አገር መምራትና የህዝብን ጥያቄዎች መመለስ ቢሳነው እንኳን ቢያንስ ሰዎችን ሲከስ ለእውነት የቀረበ ፍረጃ እንዲያዘጋጅ አማካሪ የለውም ወይ ያስብላል። ይህ የፖለቲካ መደናገጥ በጅምላ ስርዓት ብቻ የሚያበቃ አይደለም። የዜጎችን ህይወት በአደባባይ እስከ መቅጠፍ የደረሰ የጸጥታ መዋቅር ዝቅጠትም ታይቶበታል። በትናንትናው ዕለት በጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ የተፈጸመው አሰቃቂ ግድያ የዚህ ማሳያ ነው። ተገኘ ባልቻ የተባለው ወጣት በአካባቢው ነዋሪዎች ዘንድ ስኬታማ የባለ አልባሳት ነጋዴ ራሱንና ቤተሰቡን ከመደገፍ አልፎ ለተቸገረ ደራሽ እንደነበር የሚነገርለት ወጣት ነበር። ሆኖም ለልማት በሚል ሰበብ ብልጽግናው የንግድ ሱቁን በማፍረሱና ንብረቱን በማውደሙ ወጣቱ ለከፍተኛ የገንዘብ ኪሳራና ለከባድ የስነ ልቦና ቀውስ ተዳርጎ ስሜታዊ ሆኖ እንደነበር ታዛቢዎቹ ይናገራሉ። ይህንኑ ተከትሎም ከፖሊስ ጋር በገባው አለመግባባት ታስሮ እንደተፈታ ይነገራል። ስርዓቱ የግለሰቡን የኑሮ መሰረት ማፍረሱን ሳያንስ መጨረሻ ላይ ህይወቱንም በግፍ ነጥቆታል። ሚያዝያ 29 ቀን 2018 ዓ.ም ወጣት ተገኘ ከጓደኞቹ ጋር በተለመደው ስፍራ ተቀምጦ በነበረበት ወቅት በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈልጋለህ በሚል ወደ 02 የፖሊስ ጣቢያ ወሰዱት። በጣቢያው በር ላይ ሲደርስ ቀደም ሲል ከወጣቱ ጋር ጸብ የነበረው የተባለ ረዳት ሳጅን ማቴዎስ ተመቸው የተባለ የብልጽግናው ፖሊስ አባል ክላሽንኮቭ ጠመንጃውን በማውጣት ወጣቱን በ4 ጥይቶች ደብድቦ በአደባባይ ህይወቱ እንዲያልፍ አድርጎታል። ግድያውን የፈጸመው ፖሊስም በጓደኞቹና በስራ ባልደረቦቹ ከዚህ ዘወር ብለህ ቆይ ስላሉት እሱም በቃ መጣው ብሎ ከአካባቢው ዘወር እንዳለ ነዋሪዎች ይናገራሉ። ድርጊቱ ከፍተኛ ቁጣ መቀስቀሱን ተከትሎ የጄኔራል አስራት ዴኔሮ መንግስት ነፍሰ ገዳዩን ፖሊስ በቁጥጥር ስር አውየዋለሁ ብሎ የህዝብን ቁጣ ለማለዘብ ሞክሯል። ክቡራን ቤተሰቦቻችን ጄኔራል አስራት ዴኔሮ ማለት በመከተል ዞን የነበረውን ኮማንድ ፖስት ሰብሳቢ ሆነው የአማራ ተወላጆችን በጅምላ ከመግደል ጀምሮ እንዲሳደዱና ከአካባቢው እንዲጠፉ በማድረግ ቀጠናውን ለኦህዴድ ብልጽግና የማስፋፋት ፍላጎት አመቻችተው የወጡ ወታደራዊ አዛዥ ናቸው። ለዚህ ተልዕኮ የመፈጸም ብቃታቸውን ብልጽግናው ጄኔራል አስራትን የኢጋድ ሰላም አስከባሪ አድርጎ በደቡብ ሱዳን ልኳቸው ከቆዩ በኋላ የአዲስ አበባን ህዝብ ተቃውሞ ለማፈን የከተማ አስተዳደሩ ፖሊስ ኮሚሽን ሆነው የተሾሙ ናቸው። ነፍሰ ገዳዩን ፖሊስ በቁጥጥር ስር መዋሉን የገለጸው የጄኔራል አስራት ዴኔሮ መስሪያ ቤት የፖሊስ አባላችን የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊና ተቋሙን የማይወክል ነው በማለት ከደሙ ንጹህ ነኝ ብሎ እጁን ታጥቧል። ሆኖም የፖሊስ መግለጫ የቱንም ያህል ድርጊቱን ቢያወግዝም በቴዲ አፍሮና መሰል ሰበቦች ከሚደረገ ጅምላ ፈሳድ ጀምሮ የውጭ ኃይሎችን እያመካኙ እስከሚፈጸመው ስርዓት እንዲሁም እስከ ሽሮ ሜዳው የአደባባይ ግድያ ድረስ ያለው ሰንሰለት የሚያሳየው ሀቅ የብልጽግና የጸጥታ መዋቅር ዜጎችን የመጠበቅ ኃላፊነቱን ትቶ የራሱ የፍርሃትና የፖለቲካ ውድቀት ሰለባ እያደረጋቸው መሆኑን የፖለቲካ ተንታኞች ይናገራሉ። ህዝብን መጠበቅ ያለበት ኃይል ህዝብ ላይ ሲተኩስ የፖለቲካ ጫፍ ማብቂያው እጅግ አሳሳቢ ደረጃ ላይ መድረሱን በግልጽ ያሳያል ሲሉ የሚናገሩት የፖለቲካ ተንታኞች የዚህ የወጣት ተገኘ ግድያም የቱኒዚያውን መሐመድ ቦአዚዝን የሚያስታውስ ነው። በቱኒዚያ መሐመድ ቦአዚዝ ላይ ግፍ የፈጸሙት ስልጣን ላይ የባለገው የፕሬዝዳንት ዘይን አልአብዲን አሊ መንግስት ፖሊሶች ነበሩ። በኢትዮጵያ ያለውም የብልጽግናው መንግስት ስርዓት አልበኝነትና ከህግ በላይ መሆኑን ከሚያሳዩ እውነቶች መካከል ይህ ክስተት አንዱ ነው በማለት ተናግረዋል። የወጣት ተገኘ ባልቻን የግፍ ግድያ አስመልክቶም ብልጽግናው ያልጠበቀው ድንጋጤ የገጠመው ሲሆን ሁልጊዜም ከድንጋጤው ለመውጣት የሚጠቀመውን የሰላምና ደህንነት የጋራ ግብረ ኃይሉን ያለ እረፍት ስብሰባ አስገብቷል። በመላው አዲስ አበባም ሲቪል የለበሱ ደህንነቶችና አፋኝ ኃይሎችን ማሰማራቱን የደህንነት ምንጮቻችን ተናግረዋል። ጉዳዩን በተመለከተ አስተያየት እንዲሰጡን የጠየቅናቸው አንድ ዲፕሎማት የኢትዮጵያ መንግስት ምዕራባውያን መንግስታት ተቀባይነቱ ጠፍቷል። ጉዳዩን በተመለከተ አስተያየት እንዲሰጡን የጠየቅናቸው አንድ ዲፕሎማት የኢትዮጵያ መንግስት በምዕራባውያን መንግስታት ተቀባይነቱ ጠፍቷል። ችግሩ የተፈጠረው ግን በአገር ቤት የተደራጀ ኃይል አለመኖሩና የአገሪቱ ኤሊትም የማይግባባ በመሆኑ እንጂ ዲፕሎማሲያዊ ጫና እንዲደረግበት ሁሉም የሰብአዊ መብት ተሟጋች ድርጅቶች ተደጋጋሚ ጥያቄ እያቀረቡ ነበር ብለዋል።
የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናል አማራጮቻችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ተሰናበትናችሁ። ጤና ይስጥልን።